ግን ያችን የመሰለች ልጅ መንገድ ላይ እየደወለች ውሃ ትጠጭ እንዳትደክሚ እየተባለች ልጅ እንዴት ነች እያለች እያወራች ኦሎፍ ዘሰደን ጠፋች ሲባል የሆነ ምራኪል ከሰማይ የወረደ ነገር ሲሆን ሀቡ እስኪ አስቢ እንደ ሰው ራሱ አሁን ያንቺ ልጅ አርግና የኔ ልጅ ማሮቼ ሀቡ ቤት ልንያውንም አልተኛንም። አሁን ሌሊት ነው እንግዲህ መቼ እንደመጣ ቪዲዮ አላውቀውም። ጠዋትም ሊሆን ይችላል። ወይኔ እንቅልፌ አሁን ፈጅር አዛሊል ደርሷል። ይኸውላችሁ እዛ ነን ያለ ተብስበናል። እንግዲህ ያለውን ነገር ሁሉ አሰማችኋለሁ። ቲክታክ ለሌላችሁ ሁሉ ፍቅሮቼ አይ እንደው አላህ መጨረሻውን ያሳምረው ሰሙታላችሁ። አሁን እንግዲህ ደግሞ በነገ ቀጠሮ ተያዘ። ቀጠሮ ምንድነው? የነገው ቃል በቃል ሲነግራችሁ አሰማችኋለሁም። ቀጠሮ ምንድነው? ነገ ቀብረናታል የሚሉት ደላላው እኮ ዋናው ሲቀርብ እኮ እኔ ያላየኋትም አለ። እኔ ያላየኋትም ስትሞትም አላየው። መንገድ የሚመሩት አለ መንገድ የሚመሩት የሱ ታዛዥ ማለት ነው። እነሱ ናቸው ሞታ ቀበርናት ያሉት። እኔ ደግሞ በእነሱ ተማመናለሁ አለ። ከዛ በእነሱ ከተማመንክማ እነሱ እኛ ቀብረናታል ሞታ ብለው ቪዲዮ ይላኩ። እዛ አልገባም ካሉ ቪዲዮ አምጣለችሁ ሀቡ ቪዲዮ አይመጡም። እዚህ ብዙ ጥላት አለ ምናምን እንደዛ ከሆነ እንግዳ አይሆንም። ዲኤንኤ ምናምን ይላል ማለት ነው። ተخላይ ዋናው ተخላይ ከዛ ሀቡ ይሁንም ማለች። ነገ ውሳኔያችሁን አሳውቁን ተብለዋል። ነገ ውሳኔያቸውን ሊያሳውቁ ነው ፍቅሮቼ ማሮቼ። አሁን 4 ሰዓት ሙሉ ዋናዎቹ ደላላ ጋር ይሄው አወራች 4 ሰዓት ሙሉ በቀጥታ አስቡት። በ4 ሰዓት ቀጥታ እነሱን በቀጥታ እሷ በላይቭ ማለት ነው። አይ ብቻ ሀቡ ጋር ያለ ነገር ጥሩ ነው ማለት በስነ ስርዓት በክብር ነው የምታወራቸው፣ በሲስተም ነው የምታወራቸው። እነሱ እየተቆጡ እንኳን መውጣት ሲፈልጉ በፍቅር በትትና ይዛቸው በብልሃት ይዛቸው ለ4 ሰዓት አወራቻቸው። ለነገ እንግዲህ የመጨረሻ ቀጠሮ ተሰጥቷል። ነገ እንግዲህ አንድ አልሞተችም ብለው በቃ እንትን እንዲሉ ሁለት ደግሞ ታለ ደግሞ ካሉ በቪዲዮ ሊያመጡ እና ደግሞ ሴት በሃና ምትተካች ተባለችው ሴትና ቀብረራታል የሚሉ ወንዶች ነገ በቀጥታ ከሀቡ ጋር ሊያወሩ እንደዛ ሞታለ ካሉ ደግሞ በቪዲዮ ሊቀዱ ብቻ እንደዛ ተብሏል። ያው ልጅቷ እንዳለሽ ነው ግን አረ እንዳለሽ ነው እውነት ሃና በህይወት አለች። ምክንያቱም በቃ ንግግራቸው ሁሉ ያስታውቃል። ምንም አይነት ሬሳ ማምጣትም አልቻሉም። ይበሰበስ የስንት አመት የወደቀ አጥንት አንጥተው ሃና ነው አሉ። እሱንም ደግሞ ጠበቃ አርጋ ስትይዛቸው አላየንም መሞቷን። እኔ መሪዎቼ ናቸው አለ ዋናው ተክላይ ማለት ነው። መሪዎቼ ሁለቶቹ እነሱ ናቸው መሞቷን የነገሩኝ አለ። ስትጮህ አሰሙኝ በመጀመሪያ ድምጿን 8 ሰዓት ላይ 11 ሰዓት ላይ ሞተች አሉኝ አለ። አስባችሁታል? እና እነሱንም ደግሞ ሀቡ ማለት ነው የሆነ እነሱ ትክክል እንዲባሉ ሄደው እንዳይገሏት ምናምን። አቤት ሲስተም የሀቡ ሲስተም ወላሂ ላዚም ትለያለች። ምን እንዳልሽ ታውቃላችሁ? እናንተ ከኛ ጋር ሆናችሁ በቃ አንተ ዋናው አለችው ተክላይ። አንተ በቃ ምንም አያገባክም አንተ መሪዎች ስለሆኑ ሞተች አሉክ። አሁን አንተ ከኛ ጋር ቆመክ በማፈላለግ ስትገኝ ክሬዲቱን ከኛ ጋር ማግኘት እና ደግሞ ብርም ከሆነ ብር ስጡኝ በሉ። ብሩ ይሰጣችሁ በውስጥ እንጨርሰው። ምንም ስማችሁ ሳይበላሽም ምንም ሳይልም ልጃችን እንቀበል ሲስተም በፍቅር በምንም አይነት ትልቅ ልጅቷ በህይወት ያለችው እንዳያጠቋትም ሆነ እንዳያቦሰቃቁሏት እንዳይጎዳትም ሆነ እድሜ ለሀቡ በስነ ስርዓት በብልሃት አወራቻቸው። ሌላ ቤትማ ሬሳን ሽላኩልን ትክክለኛ ከሞተ ሀቡ ጋር ሬሳ የሚባል የለም። በቃ በህይወት አለኝ ነው አለ። የምን ሬሳ ነው የምናየው? በብልሃት ግጥም አድርገው ያዘቻቸው። እናንተ ወላሂ ላዚም ብልሃት ያለው ሰው እንዴት ደስ እንደሚል። ለምን ምንም ሙጅሪም ምን ዱርዬ ምን ባለጌ ቢሆን ተግባባላችሁ፣ ያወራችኋል። ያራድዬ ሊሞን በቃ ብልሃተኛ መሆን ከልክ መውጣት። እኔ ከሀቡ ብዙ ነገር እየተማርኩ ለምን እኔ እልከኛ ነኝ። የሆነ ተለማምጬ ምናምን የሆነ ነገር ከሚደረግልኝ በልክ ሁሉ ነገር ቢበላሽ የሚሻለኝ አይነት ሰው ነኝ። ወላሂ በጣም እልከኛ ነኝ። እሱ አሳኑ በቃ
አሁን ደግሞ የገጠር ልጅን በቃ አቡፋኖ እንደዚህ ብሎ እንደው ተገጠሪ ችግር አለበት አቡፋኖ የሚባለው ሰውዬ። ፈጣሪው ልጁን እኮ አልፈታው አለ። አህያውን ተወዳውላውን ብሏል ያ ሰውዬ። በቃ የገጠር ልጅ እንደዚህ ብሎ ሀታ የገጠር ልጅ እንደው ደላሎች ጋር እንኳን የደበቀው ነገር ካለ እኮ እንደሚባለው ካለ እንኳን እኮ አስፈራርተው ነው በህይወቱ አስፈራርተውት ይሆናል። ግን ደግሞ በቃ እንጃ ቢስሚላ ሊገሉ። እኔ ደግሞ ያሳዝነኛል እሱ እናንተዬ ዝም ሲል እንደዚህ እንትን ቢልም በጣም ያሳዝናል። የሆነ በቃ ትኩረቱ ሁኔታው ወላሂ በጣም ነው የሚያሳዝነው። እዛ በደው እየሰራ ቪዲዮ ዛሬ ራሱ እዛ ያለ ቪዲዮ ነው አንዳንድ ነገር የተናገረው ከፍቶ አሁን ራሱ ሀው ቪዲዮ ክፈት ብለው እነዚህ ክፈት ስላሉ በቃ ከፍቶ ጨለማ ውስጥ በደው ውስጥ ነው ያለው። ቅድም ራሱ እዛው ተቀምጦ ራሱ ስንት ቀሙሉ ወላሂ እሱን ሂድ ብሎ ይዟል ሄደ። እሱ ደላላ አይደል እሱ እኔ ኃላፊነቱን እሸከማለሁ አላለ። እሱ ጥፋ ምንድነው ሞታለ ብሎ ቪዲዮ መስራቱ ለምን ባይኑ ሳያይ ማለት የለበትም ነበር። ቀይ ብቻ አንስቶ ዝም ብሎ ቢሆን ይሻለው ነበር። እና ይኸው ሰላሙን አጣ። በቃ መጨቅጨቅ መጠራ ሌሎቹ ደግሞ ልች ብሎ አይመጡም። እሱ ብቻ ነው። ሌሎቹ ለምን አዛንች ኢትዮጵያ ናቸው ወደዚህ አልመጡም። ወሉ ግን ነው እንጃ ቲክቶክ ምናምን አያዩም መሰል እዛው ኢትዮጵያም ሆነው እንጂ እኮ ይችሉ ነበር ላይ መግባት እና ቃላቸውን መስጠት። እሱ ብቻ ነው ቃሉን እየሰጠ ያሳዝነኛል። ግን አሁን ደስ ብሎኛል። ለምን ትላንት ጀምሮ ሀቡጋ ስለሚገባ ሀቡጋ ሆኖ ማንንም ዲስሪስፔክት አድርጎ ክብሩን የሚነካው የሚሰድበው የሚያንቋሽው የለም። ሀቡጋ እንደዛ አይነት ነገር አይሰራም። ሪስፔክት ጋር ነው ሁሉም ነገር። ሪስፔክት ጋር ሪስፔክት ነምበር 1 ሶ ይሄን ይመስላል ውዶችዬ ፍቅሮችዬ። ቀጣዩንም ላሰማችሁ ብቻ ጣጣ ነው። ጣጣ ብዛቱ አቡዬ ጎበዝ ስለሆነች የማንም አጀንዳ ሰማን ካፋቸው ከራሳቸው ነው የምሰማው። ብዙም አታምንም እና ልክ ናት። ደግሞ አባቷ አሳዘነኝ ወላሂ ምስኪን ዳጭ። ያውን በቃ በሌሊት ተደውሎበት እየጠየቁን ነበር። ቅድም አቡፋኖ ዝም ብሎ ደውሎ በቃ እንደዚህ ሲደወልባቸው እኮ ሌሊት ላይ በቃ ልጃችን መጣ ብላ ያስባል። ሌሊት ላይ ድግጥ ይላሉ።